ሰላም ውድ የስታር ለርኒንግ ቤተሰቦች እንደምን ቆያችሁልኝ። በዛሬው ቪዲዮ ደግሞ the patriotic resistance from 1936 up to 1941 የሚለውን ቶፒክ እናያለን። የአርበኞች ተጋድሎ ወይ ደግሞ ትግል የምንለው የኢትዮጵያውያን አርበኞች ኢትዮጵያን ነፃ ለማውጣት ከጣሊያን ከፋሺስት አገዛዝ ኢትዮጵያን ነፃ ለማውጣት ያደረጉት ትግል ወይም ደግሞ ተጋድሎ ምን ይመስላል፣ በተለይ ከ1936 እስከ 1941 እንደ አውሮፓውያን አቆጣጠር የነበራቸውን ሬዚስታንስ ወይ ደግሞ ተጋድሎ ትግል የምናይበት ቶፒክ ይሆናል። እንግዲህ ይሄ የአርበኞች ትግል ወይ ደግሞ ተጋድሎ በሁለት ምዕራፍ የተከፈለ ነበር። አንደኛው ፈርስት ፌዝ የምንለው ሰመር 1936 አካባቢ የተደረገው ሲሆን ሁለተኛው ደግሞ ሰከንድ ፌዝ ፌብሩዋሪ 1937 ወይም ደግሞ የካቲት ወር ላይ የተደረገው የኢትዮጵያውያን አርበኞች ተጋድሎ ወይም ትግል በሁለት ምዕራፍ የተከፈለ ነው። እሱን በዛሬው ቪዲዮአችን እናያለን። ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይሄን ቪዲዮ የምታዩ ሌሎቻችሁ ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። በቀጥታ ወደ ትምህርቱ እንገባለን። Who were the prominent leaders of Ethiopian patriots in the first phase of struggle ይላል። ይሄ በመጀመሪያው የትግል ምዕራፍ ላይ የኢትዮጵያን ፓትሪዮትስ ወይ ደግሞ የኢትዮጵያን አርበኞችን ይመሩ የነበሩ ስመጥር ሊደሮች ወይ መሪዎች እነማን ናቸው ወይ ደግሞ ማን ነው የሚል ስማቸውን እነማን ናቸው የሚለውን የምናይበት ነው ይሄኛው ማለት ነው ጥያቄው። ራስ ምሩ ኃይለ ሥላሴ አንዱ ፕሮሚነንት ሊደር ከሚባሉት ውስጥ አንዱ ወይም ስመጥር ከሚባሉ ሊደር ውስጥ አንዱ ራስ ምሩ ኃይለ ሥላሴ ነው። እንግዲህ ራስ ምሩ ኃይለ ሥላሴን ባለፈው ይሄ ካውንተር ኦፌንሲቭ አታክ ደግሞ የኢትዮጵያኖች በጣሊያኖች ላይ የመልሶ ማጥቃት እርምጃ በወሰዱ ጊዜ እንግዲህ በዌስተርን ፍሮንቱን ሲመራ የነበረ ሰው እንደነበር አይተናል በባለፈው ቪዲዮአችን ራስ ምሩ ኃይለ ሥላሴ ማለት ነው። በተለይ the battle of ሽሬ የሚባለው ሽሬ ላይ በተደረገው በኢትዮጵያና በጣሊያን መካከል በተደረገው ጦርነት የሜጀር ሉዊጂ ክሪንቲ ጦር እንግዲህ በራስ ምሩ አማካኝነት በጣም ከፍተኛ ጉዳት እንዳደረሰበት እና ከፍተኛ ተጋድሎ ሽሬ ላይ የፈጸመ ጀግና እንደነበር ባለፈው አይተናል። ራስ ምሩ ኃይለ ሥላሴ he was appointed as acting head of the provisional governments of Ethiopia at ጎሬ። ስለዚህ በጊዜያዊነት የጎሬ አካባቢ ገዢ ሆኖ ነበር ከመቼ ከሽሬ ከተመለሰ በኋላ ማለት ነው። later he was leader of the black line which led by lieutenant colonel በላይ ኃይለ አብ ክፍሌ ነሲቡ and ከተማ ባሻህ before ራስ ምሩ returned from ሽሬ front። ስለዚህ ይሄ በኋላ ላይ እንግዲህ የጎሬ አስተዳዳሪ ከሆነ በኋላ ደግሞ ይሄ ብላክ ላይን የሚባለው የጥቁር አንበሳ የአርበኞች ማህበር እንግዲህ መሪ መሆን ይችላል በኋላ ላይ ማለት። ከዛ በፊት ራስ ምሩ ከሽሬ ከመመለሱ በፊት ይሄንን ብላክ ላይን ወይ ደግሞ ጥቁር አንበሳ የአርበኞች ማህበርን ይመሩ የነበሩ ሰዎች እንደነ ሌተናል ኮሎኔል በላይ ኃይለ አብ የሚባለው ክፍሌ ነሲቡና ከተማ ባሻህ የሚባሉ ሰዎች ይመሩት ነበር። በኋላ እንግዲህ ራስ ምሩ ከሽሬ ከተመለሰ በኋላ ይሄንን ብላክ ላይን የሚባለው የኢትዮጵያ ወይም የጥቁር አንበሳ አርበኞች ማህበርን ሲመራ የነበረ ሰው ነው። But after months of difficult stay in southwestern Ethiopia, ራስ ምሩ's troops were defeated and forced to surrender near the ጎጀብ river። ስለዚህ በጣም በርካታ ወራቶችን እንግዲህ በጣም በአስቸጋሪ ሁኔታ ውስጥ ቆይቶ ነበር ሳውዝ ዌስተርን ኢትዮጵያ ወይም ደግሞ ይሄ በወለጋ ወይ ነቀምት አካባቢ ማለት ነው። ስለዚህ እዛ አካባቢ ላይ በጣም አስቸጋሪ ጊዜያቶችን ለወራቶች ያሳልፋል ከጣሊያን ጋር በነበረው ጦርነት ወይ በጣሊያን ወረራ አማካኝነት ማለት ነው። ጣሊያኖች በጣም የአየር ላይ ጥቃት የሚፈጽሙ ነበር እዛ አካባቢ። ስለዚህ በጣም አስቸጋሪ ብዙ ወራቶችን እዛ ሳውዝ ዌስተርን ኢትዮጵያ ላይ አሳልፎ እንግዲህ በኋላ ላይ የራስ ምሩ ወታደሮች እና ራስ ምሩን ጨምሮ እንግዲህ በጣሊያኖች ተሸንፈዋል። እንዲሁም ደግሞ ጎጀብ ሪቨር አካባቢ ሙሉ በሙሉ ተሸንፈው ተማርከው እጅ ሰጥተዋል ማለት ነው። ስለዚህ በመጀመሪያው የትግል ምዕራፍ ወይ ደግሞ ፈርስት ፌዝ ምንለው አንዱና ስመጥር ከነበሩ መሪዎች ውስጥ አንዱ ራስ ምሩ ኃይለ ሥላሴ ነበር ነው። ሌላኛው ራስ ደስታ ዳምጠው የምንለው ነው። he was one of the leaders in the southern front but he was defeated at the battle of ዶሎ ኦዶ and ገናሌ ዶሪያ። ስለዚህ ሌላኛው ደግሞ ስመጥር የነበረው የአርበኞች መሪ በመጀመሪያው የአርበኞች የትግል ምዕራፍ ላይ ራስ ደስታ ዳምጠው የምንለው በስሙ ሆስፒታል የተሰየመለት የኢትዮጵያ አርበኛ ነበር። ስለዚህ ሳውዘርን ፍሮንቱን ሲመራ ነበር ወይ ደግሞ በደቡብ ግንባር የነበረውን የኢትዮጵያ አርበኞች እንቅስቃሴን ሊድ ሲያደርግ ወይ ደግሞ ሲመራ የነበረ ሰው ነው። he was defeated at the battle of ዶሎ ኦዶ and ገናሌ ዶሪያ። ዶሎ ኦዶ ማለት የሶማሊያ ክልል ውስጥ አሁን በሶማሌ ሪጅን ውስጥ የሚገኝ ቦታ ነው። ገናሌ ዶሪያ የምንለው ቦታ ደግሞ
በገናሌ ወንዝ አካባቢ ወይ ደግሞ ይሄ ባትል ኦፍ ገናሌ ዶሪያ ማለት ባትል ኦፍ ገናሌ ሪቨር ወይም በገናሌ ወንዝ አካባቢ የሚገኝ ቦታ ነው። ስለዚህ እነዚህ ሁለት ባትሎች ላይ ወይ ደግሞ እነዚህ አካባቢዎች ላይ የራስ ደስታ ዳምጠው እንግዲህ በጣሊያኖች ሽንፈት ገጥሞት ነበረ ማለት ነው። ሶ አፍተር መንዝስ ራስ ደስታ was caught at Gogeti, a village in Gurage, in February 1937. He was executed at Butajira. ሶ በመጨረሻም እንግዲህ ከወራቶች በኋላ ራስ ደስታ ተይዞ ነበረ። ጎጌቲ የሚባል ጉራጌ ውስጥ የሚገኝ ቦታ ውስጥ እንግዲህ ራስ ደስታ በጣሊያኖች ቁጥጥር ስር ዋለ። then in February 1937 ደግሞ he was executed at ቡታጅራ ላይ ደግሞ ተገደለ ማለት ነው ከተያዘ በኋላ። ሶ ራስ ደስታ እንግዲህ ሌላኛው የመጀመሪያው ፌዝ ላይ ወይ ደግሞ የመጀመሪያው የትግል ምዕራፍ ላይ የሳውዘርን ፍሮንቱን ሲመራ የነበረ ሰው ነው ማለት ነው፣ ወይ ደግሞ አርበኛ ነው፣ ኢትዮጵያዊ አርበኛ ነው። ሌላኛው ደጃዝማች ገብረ ማርያም ጋሪ የምንለው ኢትዮጵያዊ አርበኛ ነበር። ሶ ደጃዝማች ገብረ ማርያም ጋሪ lead his force in the south direction፣ ለከኛው በሳውዘርን ዳይሬክሽን ደግሞ ደቡብ አካባቢ የነበሩትን የኢትዮጵያ አርበኞች ጦርን ሊድ ሲያደርግ የነበረ ሌላኛው አርበኛ ወይም ፓትሪዮት ነው ደጃዝማች ገብረ ማርያም ጋሪ። ስለዚህ ሶስት አርበኞችን አየን በአንደኛ ወይ ደግሞ ፈርስት ፌዝ የምንለው ላይ 1936 ላይ የተደረገው ይሄ የአርበኞች እንቅስቃሴ ወይ ደግሞ ትግል ላይ ሲመሩ የነበሩት ሊደሮቹ አንደኛው ራስ ምሩ ኃይለ ሥላሴ ነው፣ ሁለተኛው ራስ ደስታ ዳምጠው፣ ሶስተኛው ደግሞ ደጃዝማች ገብረ ማርያም ጋሪ የሚባሉት እነዚህ they were the most prominent leaders of Ethiopian patriots in the first phase of the struggle። ስለዚህ በአንደኛው ምዕራፍ ወይም በመጀመሪያው የትግል ምዕራፍ ላይ እንግዲህ ሊደሮች አርበኞችን ሲመሩ የነበሩ ሰዎች ናቸው እነዚህ እስከላይ ያየናቸው ማለት ነው። ሶ the abortic attack on አዲስ አበባ ነው ሌላኛው። እንግዲህ አዲስ አበባ በፋሽስቶች ወይም በፋሽስት ጣሊያን ቁጥጥር ስር ከዋለች በኋላ እና ንጉሱም ወደ እንግሊዝ ሀገር ከሄዱ ወይ ደግሞ ከተሸኙ በኋላ እንግዲህ አዲስ አበባን ነፃ ለማውጣት የተለያዩ እንቅስቃሴዎች ተደርገው ነበረ ነው። አንዱ ይሄ ያልተሳካው ወይ ደግሞ የከሸፈው አዲስ አበባ ላይ የተፈጸመው ጥቃት ነው ወይ ደግሞ በአዲስ አበባ ነፃ ለማውጣት የነበረ ትግል ነበር። ያ ግን አቦርቲቭ ነው ያልተሳካ ወይ ደግሞ የተጨናገፈ ወይ ደግሞ የከሸፈ ጥቃት ነበር አዲስ አበባ ነፃ ለማውጣት የተደረገው ማለት ነው። እሱን ነው የምናየው እዚህ ጋር። which directions patriots used to liberate አዲስ አበባ። እንግዲህ አርበኞች ወይም ፓትሪዮትስ የምንላቸው አዲስ አበባ ነፃ ለማውጣት የትኞቹን አቅጣጫዎች ወይ ደግሞ ዳይሬክሽኖች ተጠቅመው ነበር የሚል ነው። ሶ በተለያየ አቅጣጫ ነበር እንግዲህ አዲስ አበባ ላይ አታክ ወይ ደግሞ ጥቃት የከፈቱት ማለት አንደኛ በኖርዝ በስተሰሜን በኩል በሰሜን አዲስ አበባ፣ ሳውዝ፣ ኖርዝ ዌስት፣ ኢስት የምንላቸው ዳይሬክሽኖች ነበሩ እናያቸው እስቲ። ሶ ኖርዝ lead by sons of ራስ ካሳ አበራ and አስፋ ወሰን became famous for taking part in the abortive attack on አዲስ አበባ from the north of አዲስ አበባ። ስለዚህ ኖርዝ ላይ የነበረውን አታክ እንግዲህ ሊድ ሲያደርጉት የነበሩት የራስ ካሳ ልጆች የነበሩት አበራና አስፋ ወሰን የሚባሉት ሁለቱ ሰዎች ወይም ደግሞ እነዚህ ሁለት የራስ ካሳ ልጆች ወይም ራስ ካሳ ኃይሉ ልጆች ነበሩ ኖርዝ ላይ የነበረውን አታክ ሲመሩት የነበሩት ማለት ነው። they became famous for taking part in the abortive attack on አዲስ አበባ from northern አዲስ አበባ። ለዚህ አዲስ አበባ ላይ የተፈጸመው ይሄ አቦርቲቭ አታክ ያልተሳካውን ጥቃት ለመፈጸም እንግዲህ በስተ ኖርዝ ወይም ደግሞ በስተ ሰሜን የነበረውን የኢትዮጵያን አርበኞችን ሊድ ሲያደርጉ የነበሩት የራስ ካሳ ልጆች አበራና አስፋ ወሰን ነበሩ ነው። so they were defeated and retreat to ሰላሌ ነው። ስለዚህ በስተሰሜን የነበረው ጣሊያን ፋሽስት ላይ እንግዲህ አዲስ አበባን ተቆጣጥሮ ስለነበር እነሱ ላይ ጥቃት ለመሰንዘር ጥረት አደረጉ። but they were defeated and retreat to ሰላሌ እንግዲህ ተሸንፈው ወደ ሰላሌ ሪትሪት አድርገዋል፣ ሸሽተዋል ወይ ደግሞ አፈግፍገው ሄደዋል ነው። finally they were persuaded by ራስ ኃይሉ ተክለ ሃይማኖት the leading fascist collaborator who promised them they were not be killed። እንግዲህ እነዚህ ሁለት የራስ ካሳ ልጆች አበራና አስፋ ወሰን የተባሉት ሁለቱ ሰዎች ራስ ኃይሉ ተክለ ሃይማኖት በሚባለው ሰው አማካኝነት ይሄ ራስ ኃይሉ ተክለ ሃይማኖት የምንለው ፋሽስት ኮላቦሬተር ወይ ደግሞ ለፋሽስቶች ይሰራ የነበረ የፋሽስቶች ግብረ አበር ወይ ደግሞ ባንዳ ልትሉት ትችላላችሁ። በሱ አማካኝነት እንግዲህ እሱ አሳምኗቸው እንደማይገደሉ ፕሮሚስ አድርጎላቸው ወይም ቃል ገብቶላቸው እንዲያዙ አድርጓቸው ነበረ ነው። they surrendered to the fascists. Finally after surrender the two brothers were killed። ከተያዙ በኋላ በዚህ በራስ ኃይሉ ተክለ ሃይማኖት በሚባለው ፋሽስት ኮላቦሬተር ወይ ደግሞ የፋሽስት ግብረ አበር ወይም ተባባሪ ወይ ደግሞ ባንዳ በሱ አማካኝነት ከተያዙ በኋላ ፋሽስቶች እነዚህን ሁለት ወንድማማቾች አበራና አስፋ ወሰን የሚባሉት የራስ ካሳ ኃይሉን ልጆች እንግዲህ ገድለዋቸዋል ከተያዙ በኋላ ማለት ነው።
በነገራችን ላይ በዚህ በኢትዮጵያን ፓትሪዮትስ ሬዚስታንስ ጊዜ በጣም በርካታ ኢትዮጵያውያን የባንዳነት ስራ የሚሰሩ ነበሩ። በአርበኞቹ ልክ ማለት በርካታ አርበኞች ነበሩ። በዛው ልክ ደግሞ ለጣሊያኖች ተገዝተው ሲሰሩ የነበሩ ሰዎችም አሉ ነበሩ ማለት ነው። አንደኛው ራስ ኃይሉ ተክለ ሃይማኖት የሚባለው ሰው እንግዲህ እነዚህን ሁለት ወንድማማቾች አበራና አስፋውሰን እንዲገደሉ በፋሽስቶች እንዲገደሉ ያደረገ ሰው ነው ማለት ነው። ይሄ ኖርዝ ላይ የነበረው ነው። ሳውዝ ላይ ደግሞ ወይ ደግሞ በደቡብ አዲስ አበባ በኩል ደግሞ አዲስ አበባ ላይ አታክ ለመፈጸም ወይ ደግሞ ጥቃት ለመፈጸም እንግዲህ ሲመሩት የነበሩት የሳውዙን ሊድ ባይ ደጃዝማች ባልቻ ሳፎ ወይ ደግሞ በፈረስ ስሙ ባልቻ አባ ነፍሶ የሚባለው ሰው ነው። ሶ ባልቻ ሳፎ አን ኦልድ ሂሮ ኦፍ አድዋ ፍሮም ደ ሳውዝ ነው። ስለዚህ ይሄ ባልቻ ሳፎ ወይ ደግሞ ባልቻ አባ ነፍሶ እንግዲህ አድዋ ላይም ከፍተኛ ጀብዱ ከፈጸሙ የኢትዮጵያን ወታደሮች ወይ ደግሞ የኢትዮጵያ ፓትሪዮት አርበኞች ውስጥ አንዱ ነው ማለት ነው። but he was killed while fighting the fascists in the southern parts of አዲስ አበባ። ስለዚህ በዚህ በሁለተኛው የጣሊያን ወረራ ደግሞ ይሄ አዲስ አበባ ላይ ጥቃት ለመፈጸም አዲስ አበባ ነፃ ለማውጣት በተደረገው ዘመቻ ላይ ባልቻ ሳፎ እንግዲህ በመዋጋት ላይ ፋይት በሚያደርግበት ጊዜ እንግዲህ ሳውዘርን ፓርትስ ኦፍ አዲስ አበባ ላይ ተገደለ። ባልቻ ሳፎ ወይ ደግሞ በፈረስ ስሙ አድዋ ላይ በነበረው በፈረስ ስሙ ደግሞ ባልቻ አባ ነፍሶ የሚባለው ኢትዮጵያዊ አርበኛ ማለት ነው። at the place he was killed a memorial hospital constructed። እንግዲህ ይሄ ባልቻ ሳፎ ሳውዘርን አዲስ አበባ አካባቢ ነው የተገደለው እየተዋጋ ያለ ወይ ደግሞ በትግል ላይ ያለ ብለናል። የተገደለበት አካባቢ ላይ ደግሞ የመታሰቢያ ሆስፒታል ባልቻ ሆስፒታል የሚባል እንግዲህ አዲስ አበባ ውስጥ ተሰርቶለታል ማለት ነው። ባልቻ ሆስፒታል ከአብነት አካባቢ ከአብነት ወደ ሜክሲኮ በሚያስኬደው መንገድ አካባቢ እዚህ አዲስ አበባ ውስጥ ባልቻ ሆስፒታል የሚባል ለሱ መታሰቢያ ላደረገው አስተዋጽኦ መታሰቢያ ይሆን ዘንድ በስሙ የሜሞሪያል ሆስፒታል ወይ ደግሞ የመታሰቢያ ሆስፒታል ባልቻ ሆስፒታል የሚባል ተገንብቷል ማለት ነው። ሌላው ከሳውዘርን በተጨማሪ ኖርዝ ዌስት ነው፣ ሰሜን ምዕራብ አካባቢ የነበረው ደግሞ አዲስ አበባን እንደዚሁ ነፃ ለማውጣት ጥረት ያደረጉ ነበሩ። ሊድ ባይ ራስ አበበ አረጋይ። ራስ አበበ አረጋይ እንግዲህ በተለይ በዚህ በጣሊያን የሁለተኛው ወረራ ጊዜ ስማቸው ጎልቶ ከሚነሱ አርበኞች ወይም ፓትሪዮት ውስጥ አንዱ ነው። ስለዚህ የኖርዝ ዌስት አካባቢ የነበረውን ጦር ሲመራ የነበረ ሰው ነው ራስ አበበ አረጋይ። ኢስት ላይ ነበር ሌላኛው ደግሞ ሊድ ባይ ደጃዝማች ፍቅረ ማርያም ይናዱ አቡነ ጴጥሮስ an outspoken anti-fascist patriot was a moving spirit behind the plan። ስለዚህ እዚህ ጋር የነበረውን ደግሞ ሊድ ሲያደርጉት የነበሩት ኢስት ላይ የነበረውን አንደኛው ደጃዝማች ፍቅረ ማርያም ይናዱ ነው። ፍቅረ ማርያም ይናዱ የሚባለው ደጃዝማች ነበር። እንዲሁም አቡነ ጴጥሮስ የሚባሉት የቤተክርስቲያን ሊደር የነበሩ ሰው እነዚህ ሊድ ሲያደርጉት ነበር ኢስት ላይ የነበረውን ጦር ማለት ነው። ሶ የአቡነ ጴጥሮስ ታሪክ እንግዲህ ብዙዎቻችሁ እንደምታውቁት ጣሊያኖች በተለይ በወቅቱ የሃይማኖት መሪ ናቸው። አቡነ ጴጥሮስ ጳጳስ ናቸው። ሶ ጣሊያኖች ኢትዮጵያኖችን ለጣሊያን እንዲገዙ እንዲያሳምኑላቸውም ጭምር አስገድዷቸው ወይ ደግሞ ጠይቀዋቸው ነበር። ሶ አቡነ ጴጥሮስ በዚህ ስላልተስማሙ በጣሊያኖች ተይዘው በርካታ ክሶች ቀርበውባቸው ነበር። ከቀረቡባቸው ክሶች መካከል እንግዲህ አርበኞችን ያበረታታሉ፣ ህዝቡ ለጣሊያን እንዳይገዛ ያስተምራሉ በማለት ጣሊያኖች ወይም ፋሽስቶች በቁጥጥር ስር አውለዋቸው እንዲገደሉ አድርገው ነበር እና ከመገደላቸው በፊት እንግዲህ የተናገሩት ወይ ደግሞ የመጨረሻ ንግግራቸው እንግዲህ በብዙዎች ዘንድ በጣም ፌመስ የነበረ ንግግር ነው። ቆማችሁ ነፃነታችሁ ከሚረክስ ሞታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ክብር ታገኛላችሁ። ኢትዮጵያ ህዝብ ለዚህ ጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን፣ በፈጣሪ በኢየሱስ ክርስቶስ ስም የተገዘተች ትሁን ብለው እንግዲህ ይህንን ግዝት ይህንን እርግማን ረግመው ገዝተው ነው አቡነ ጴጥሮስ በጣሊያኖች እንግዲህ ብዙ መድፍ ተተኩሶባቸው በብዙ ጥይት ተደብድበው የተገደሉት ማለት ነው። ስለዚህ ኢስት ላይ የነበረውን ጦር ከዛ በፊት ግን ሲመሩ ነበር። አርበኞቹን ሲያበረታቱ ኢትዮጵያኖች ለጣሊያን ለፋሽስቶች እንዳይገዙም ጭምር ሲያደርጉ የነበሩ ታላቅ አርበኛ የሃይማኖት አባት ነበሩ አቡነ ጴጥሮስ ማለት ነው። but he was caught and publicly executed ይላል። ያ እንግዲህ ተይዘው እንግዲህ በአደባባይ በጥይት ተደብድበው እንዲገደሉ ተደርጓል ነው። it was unsuccessful because the attack was poorly planned and lacked coordination። ስለዚህ አቦርቲቭ አታክ የተባለው እንግዲህ በተለያየ አቅጣጫ በተመሳሳይ ጊዜ ጣሊያን ላይ ጥቃት ከፍተው አዲስ አበባን ነፃ ለማውጣት ጥረት አድርገው ነበር። በሰሜን፣ በደቡብ፣ በሰሜን ምዕራብ፣ በምስራቅ አካባቢ የነበሩት እነዚህ ሁሉ ፓትሪዮትስ ወይ ደግሞ አርበኞች አዲስ አበባ ላይ በተመሳሳይ ጊዜና ወቅት በተመሳሳይ ሰዓት በእነዚህ አቅጣጫዎች ላይ ጥቃት ለመክፈት ነበረ የተነጋገሩት።
ግን በተመሳሳይ ስላልደረሱ በተለያየ ጊዜ በመድረሳቸው ለጣሊያኖች በቀላሉ እንዲሸነፉና ይሄ አዲስ አበባ ላይ ሊያደርሱት የነበረው ጥቃትም ወይ ደግሞ ጣሊያኖች ፋሽስቶች ላይ አዲስ አበባ የነበሩትን ማርሻል ሮዶልፎ ግራዚያኒ ላይ ሊደርስ የነበረው ጥቃት እንግዲህ ከሽፏል ማለት ነው። አቦርቲቭ አታክ የምንለው ለዛ ነው። ስኬታማ አልነበረም። ለምንድን ነበር ስኬታማ ያልነበረው? So the attack was poorly planned and lacked of coordination ነው። ስለዚህ በተመሳሳይ ጊዜ ደርሰው በተመሳሳይ ጊዜ አልነበረም ጥቃት ለመፈጸም ያሰቡት ማለት ነው። በእርግጥ የታሰበው በተመሳሳይ ጊዜ ጥቃት ለመፈጸም ነበር፣ ግን የሆነው ያ አይደለም። በተለያየ ጊዜ ደርሰው እንግዲህ ለጠላት ጥቃት ምቹ ሁኔታን ፈጥረው ነበር ነው። ይሄ እንግዲህ ፈርስት ፌዝ ላይ የነበረው ነው፣ የመጀመሪያው የትግል ምዕራፍ ላይ 1936 ላይ ማለት ነው። The second phase February 1937 ሁለተኛው የትግል ምዕራፍ የአርበኞች የትግል ምዕራፍ ሁለተኛው ፌዝ ወይም ሁለተኛው ምዕራፍ ደግሞ የካቲት 1937 እንደ አውሮፓውያን አቆጣጠር ወይ ደግሞ በእኛ 1929 ዓመተ ምህረት ላይ ማለት ነው። Why አብርሃ ደቦጭ and ሞገስ አስገዶም attempted to kill ማርሻል ግራዚያኒ። እንግዲህ አብርሃ ደቦጭ እና ሞገስ አስገዶም የሚባሉ ሁለት ኤርትራውያን ወጣቶች በወቅቱ አዲስ አበባ ውስጥ ይኖሩ የነበሩ ማርሻል ግራዚያኒ የሚባለውን ሰው ለመግደል ለምንድነው የሞከሩት ወይም ደግሞ የግድያ ሙከራ ያደረጉት ለምንድነው የሚል ነው ስታርት አፕ ኩዌስችኑ ማለት ነው። አብርሃ ደቦጭ and ሞገስ አስገዶም እነዚህ ሁለት ሰዎች ናቸው እንግዲህ ግራዚያኒን ለመግደል የቦምብ ውርወራ ከፈጸሙ ሰዎች ውስጥ እነዚህ ሁለቱ በዋናነት የሚጠቀሱ ናቸው። ሶ አብርሃ ደቦጭ and ሞገስ አስገዶም attempted to kill ማርሻል ግራዚያኒ the viceroy on 19 February 1937 when a public gathering called at Gannat al-Ul Palace, the present Addis Ababa University, to celebrate the birthdays of an Italian prince. They threw a bomb at Marshal Graziani and other colonial officials. እንግዲህ እነዚህ አብርሃ ደቦጭ እና ሞገስ አስገዶም የሚባሉት ቀደም እንዳልኳችሁ ከኤርትራ የመጡ ወይም ኤርትራውያን ሰዎች ናቸው እና እዚህ አዲስ አበባ ውስጥ ይኖሩ የነበሩ ወጣቶች ናቸው። በአዲስ አበባ ውስጥ ይኖሩ የነበሩ እንደውም አብርሃ ደቦጭ በጣሊያን ኤምባሲ ውስጥ ይሰራ የነበረ ሰው ነው። ጣሊያንኛ መናገር የሚችልም ጭምር ሰው ነበር እና የፋሽስትን አገዛዝ በከፍተኛ ሁኔታ ሲቃወሙ የነበሩ አርበኞች ናቸው አብርሃ ደቦጭ እና ሞገስ አስገዶም የሚባሉት ማለት ነው። ሶ ፋሽስት አዲስ አበባን ከተቆጣጠረ በኋላ እንግዲህ ሮዶልፎ ግራዚያኒ የአዲስ አበባን እንግዲህ የሚያስተዳድረው እሱ ነበር እና የንጉሳቸው ወይ የልዑላቸውን ልደት በዓል ምክንያት በማድረግ እንግዲህ በአዲስ አበባ ለድሆች ምጽዋት ተሰጣለው በማለት በያኔው የቀዳማዊ ኃይለ ሥላሴ ቤተ መንግስት ወይ ደግሞ ገነተ ልዑል በሚባለው በነገራችን ላይ ገነተ ልዑል የሚባለው 6 ኪሎ አሁን አዲስ አበባ ዩኒቨርሲቲ የሚባለው ቦታ ማለት ነው። ሶ እዛ ህዝቡ በጧት እንዲሰበሰቡ አድርጎ ነበረ። መቼ ፌብራሪ 1937 ወይ ደግሞ በእኛ የካቲት 12 1929 ዓመተ ምህረት ማለት ነው። ስለዚህ ህዝቡ እዛ እንዲሰበሰብ አድርጎ ነበረ ሮዶልፎ ግራዚያኒ ማርሻል ግራዚያኒ ማለት ነው። ይሄ ከተደረገ በኋላ እንግዲህ እነዚህ ሁለት ሰዎች ወይ ደግሞ አብርሃ ደቦጭና ሞገስ አስገዶም በቀጥታ ወደዛ ህዝቡ ወደ ተሰበሰበበት ግራዚያኒ ህዝቡን ወደ ተሰበሰበበት ወደ ገነተ ልዑል ቤተ መንግስት በማምራት እንግዲህ በግራዚያኒና በሌሎች አብረውት በነበሩት እነዚህ ኮሎኒያል ኦፊሻልስ ላይ የቦምብ ውርወራ ፈጽመዋል ነው። They threw a bomb at Marshal Graziani and other colonial officials. እነዚህ ቦምብ ወርውረዋል አብርሃ ደቦጭና ሞገስ አስገዶም የምንላቸው ማለት ነው። The explosion wounded Graziani and killed some Italian officials. እንግዲህ ይሄ የቦምቡ ፍንዳታ ግራዚያኒን ለመግደል የተደረገ ሙከራ ነበር። ነገር ግን ይሄ ለመግደል ያደረጉት ሙከራ ሳይሳካ ቀረ። ግራዚያኒ በከፍተኛ ሁኔታ ቆሰለ። እንዲሁም ሌሎች አብረውት የነበሩ ሰዎች ግን እንግዲህ other colonial officials የምንላቸው በዚህ በቦምቡ ፍንዳታ ምክንያት የተወሰኑ የጣሊያን ኦፊሻልስ ወይ ደግሞ መሪዎች እንግዲህ ተገደሉ ማለት ነው። then it was followed by the wholesale killing in and around አዲስ አበባ ነው። ይሄ ከተፈጸመ በኋላ እንግዲህ የጅምላ ግድያ አዲስ አበባና በአካባቢው በሚገኙ ኢትዮጵያውያን ላይ በአዲስ አበባና በአካባቢው በሚገኙ ኢትዮጵያውያን ላይ እንግዲህ ግራዚያኒ አዞ ጣሊያኖች በኢትዮጵያውያን ላይ በተለይ አዲስ አበባና በአዲስ አበባ አካባቢ በሚገኙ ኢትዮጵያውያን ዜጎች ላይ የጅምላ ጭፍጨፋ ወይም የጅምላ ግድያ ፈጸሙ ማለት ነው። በጣም ብዙ ሺህ ሰዎች ናቸው በዚህ ሁኔታ ወይ ደግሞ ከቦምቡ ፍንዳታ በኋላ የተገደሉት ማለት ነው። the killing continued for 3 days ይላል። እንግዲህ ይሄ የግድያው ህዝቦችን ሙሉ በሙሉ የተገኘውን ሰው በሙሉ የመግደል ህፃናት፣ ሴቶች፣ ወጣቶች፣ አዛውንቶችን ሳይሉ ያገኙትን ኢትዮጵያዊ በሙሉ ሲገድሉ ነበር። ይሄ ግድያ እንግዲህ ለ3 ተከታታይ ቀናቶች ቆይቶ ነበር ማለት ነው።
about 30,000 peoples and 499 monks at ደብረ ሊባኖስ monastery were massacred። ስለዚህ በዚህ በተከታታይ በ3 ቀን በተደረገው የጅምላ ግድያ ከ30,000 በላይ ኢትዮጵያውያን እንዲሁም 499 አካባቢ ደብረ ሊባኖስ ይኖሩ የነበሩ መነኩሴዎች ጭምር ተገድለዋል ወይ ደግሞ ተጨፍጭፈዋል ማለት ነው። በዚህ በ3 ቀን በነበረው የጭፍጨፋው የግድያ ሂደት ላይ እዚህ ጋር የምናየው እንግዲህ ከዚህ ድርጊት ጋር ወይ ደግሞ እዚህ አዲስ አበባ ላይ ከተፈጸመው የቦምብ ፍንዳታ ጋር ደብረ ሊባኖስ ገዳምን ምን አገናኘው የሚለውንም እዚህ ጋር ማየት ያስፈልጋል። በነገራችን ላይ ይሄ ለ3 ቀን የተደረገው የጅምላ ጭፍጨፋ ወይም ግድያ እንግዲህ ሰዎች በመንገድ ላይ የተገኙትን ቤታቸው ውስጥ የነበሩት ሰዎች ጭምር ሳይቀሩ እንግዲህ መርዝ እየተርከፈከፈ ወይም ደግሞ ጋዝ እያርከፈከፉ ከነ ቤታቸው ሲያቃጥሉ ሰዎች መኪና ላይ አስረው ሲጎቱት በጣም አሰቃቂ በሆነ ሁኔታ ብዙ ሰዎችን በዚህ በ3 ቀን ውስጥ ከ30,000 በላይ የአዲስ አበባ ነዋሪዎች የተጨፈጨፉበት ቀን ነበር። የካቲት 12 1929 ወይ ደግሞ ፌብሩዋሪ 1937 በፈረንጆቹ አቆጣጠር ማለት ነው። ከዛ በኋላ 499 አካባቢ የሚሆኑ ደብረ ሊባኖስ ውስጥ ይኖሩ የነበሩ መነኮሳትም ጭምር በፋሺስቶች በግፍ ተገድለዋል ወይ ደግሞ ተጨፍጭፈዋል። ምን አገናኘው? ወደ ደብረ ሊባኖስ ፋሺስቶችን ምን ወሰዳቸው ስንል ሞገስ አስገዶምና አብርሃ ደቦጭ የሚባሉት በግራዚያኒ ላይ እዚህ ገነተ ሉል ቤተ መንግስት የቦምብ ውርወራ ከወረወሩ ቦምብ ካፈነዱ በኋላ በቀጥታ በባለ ታክሲው ሹፌር ወይ ደግሞ በሹፌሩ ስምዖን አደፍርስ አማካኝነት ወደ ደብረ ሊባኖስ ነበር በቀጥታ ይዟቸው የሄደው ነው። በነገራችን ላይ ስምዖን አደፍርስ ማለት እንግዲህ ኢትዮጵያዊ የታክሲ ሹፌር ነበር። አዲስ አበባ ውስጥ ታክሲ ይሰራ ነበር። በወቅቱ እንግዲህ ጥቂት የታክሲ ሹፌሮች ነበር አዲስ አበባ ውስጥ ያሉት። ከነዛ ውስጥ አንዱ ስምዖን አደፍርስ ነበር እና ከነ አብርሃ ደቦጭና ሞገስ አስገዶም ጋር ጓደኛ ነበር። ይሄንን ጥቃት ከፈጸሙ በኋላ በቀጥታ በመኪናው ወይ በታክሲው ወደ ደብረ ሊባኖስ ይዟቸው ሄዶ ነበር እና ጣሊያኖች ወይም ፋሺስቶች አብርሃ ደቦጭና ሞገስ አስገዶም ወደ ደብረ ሊባኖስ እንደሄደ ወይ ደግሞ እንደሄዱ ወደዛ እንደተወሰዱ ሰምተው ነበርና በቀጥታ ወደዛ ሄደው ደብረ ሊባኖስ ላይ የነበሩ 499 አካባቢ መነኮሳትን ጭምር በግፍ ጨፍጭፈዋል ወይ ደግሞ ገድለዋል። ገዳሙንም በጣም ከፍተኛ የሆነ ጉዳት አድርሰውበት ነበረ ማለት ነው። The Graziani massacre resulted in the outbreak of a country-wide anti-fascist patriotic resistance of the second phase. ይሄ የግራዚያኒ የጅምላ ጭፍጨፋ ወይ ደግሞ ግድያ እንግዲህ በሀገር አቀፍ ደረጃ አንቲፋሽስት ፓትሪዮቲክ ሬዚስታንስ እንግዲህ እንዲነሳ አውትብሬክ እንዲያደርግ እንዲቀሰቀስ እንዲስፋፋ በጣም በሰፊው በጸረ ፋሽስት የአርበኞች እንቅስቃሴ ወይ ደግሞ አመጽ እንዲነሳ እንዲቀሰቀስ ምክንያት ሆኗል ይሄ የጅምላ ጭፍጨፋው ማለት ነው። The prominent leaders of patriots were ራስ አበበ አረጋይ፣ በቀለ ወያ፣ ገረሱ ዱኪ፣ አቡነ ጴጥሮስ፣ በላይ ዘለቀ፣ ጃጋማ ኬሎ፣ አሞራው ውብነህ፣ ታከለ ወልደ ሐዋርያት፣ ዘራይ ደረስ፣ አብዲሳ አጋ። እነዚህ እንግዲህ ከግራዚያኒ እንግዲህ አዲስ አበባ ላይ ከፈጸመው የጭፍጨፋ በኋላ እንግዲህ በሀገር አቀፍ ደረጃ የተነሳውን ይሄ አንቲ ፋሺስት ፓትሪዮቲክ ሬዚስታንስ ሊድ ሲያደርጉት የነበሩ ስመጥር ፓትሪዮትስ ወይ ደግሞ አርበኞች ናቸው። ራስ አበበ አረጋይ፣ በቀለ ወያ፣ ገረሱ ዱኪ እነዚህ እንግዲህ ሸዋ አካባቢ የነበሩ ፓትሪዮቶችን ወይም ደግሞ አርበኞችን ሊድ ሲያደርጉ የነበሩ ናቸው እና አቡነ ጴጥሮስ፣ በላይ ዘለቀ ደግሞ የጎጃሙ አካባቢ የነበሩ አርበኞችን ሲመራ ነበር። ጃጋማ ኬሎ፣ አሞራው ውብነህ ደግሞ ጎንደር አካባቢ የነበሩትን ማለት ነው። ታከለ ወልደ ሐዋርያት፣ ዘራይ ደረስ፣ አብዲሳ አጋ እነዚህ ጀግኖች የኢትዮጵያ አርበኞችን ሊድ ሲያደርጉ የነበሩ ስመጥር አርበኞች ናቸው እነዚህ ሁሉ ማለት ነው። They attacked by ambushing enemy convoys, cutting communication lines, looting properties of collaborators። እንግዲህ እነዚህ አርበኞች ከዛ ከግራዚያኒ ጥቃት በኋላ ከጭፍጨፋው በኋላ ማለት ነው they attacked by ambushing enemy convoys ነው እንግዲህ ጉሪላ ፋይቲንግ ወይ ደግሞ የሽምቅ ውጊያ በፋሺስቶች በጣሊያኖች ላይ ያካሄዱ ነበር ማለት ነው። and also cutting communication lines የግንኙነት መስመሮቻቸውን መንገዶቻቸውን እና ሌሎች የግንኙነት መስመር communication lines የሚባሉትን ይቆራረጡ ያበላሹ ከጥቅም ውጪ ያደርጉም ጭምር ነበር እነዚህ አርበኞች። looting properties of collaborator የባንዳዎች ወይ ደግሞ የነዚህ የጣሊያኖች የፋሺስት ግብረአበር የሆኑ ኢትዮጵያዊ ባንዳዎች ነበሩ። የነሱን ንብረትም ጭምር ይዘርፉ ነበር እነዚህ አርበኞች ነው። and also women patriots such as ሸዋረገድ ገርሌ internal patriots and other played a great role ይላል። እዚህ ጋር ሸዋረገድ ገርሌ እና ሌሎች በጣም በርካታ ሴት ወይም ደግሞ እንስት አርበኞች ነበሩ በኢትዮጵያ በዚህ በሁለተኛው ፌዝ ላይ ማለት ነው። አንዷ ሸዋረገድ ገርሌ የምትባለዋ የውስጥ አርበኛ ወይ ደግሞ ኢንተርናል ፓትሪዮት የምንላት ናት እና
በ5 ዓመቱ የፋሽስት ጣሊያን ወረራ ጊዜ እንግዲህ ለሀገራችን አኩሪ ገድል በመፈጸም ስማቸው ከፊት ከሚጠቀሱ ሴት አርበኞች መካከል እንግዲህ አንዷ ሸዋረገድ ገድሌ ናት ማለት ነው። ምን አስተዋጽኦ አድርጋለች እቺ ዊሜን ፓትሪዮት ወይ ደግሞ እንስት አርበኛ ስንል እንግዲህ ለአርበኞች ስንቅ በማቀበል የተለያዩ መረጃዎችን በመሰብሰብ መረጃ እንዲደርሳቸው በማድረግ በተለይ ስለ ጠላቶች እቅድ ምን እንደሚመስል ጥንካሬና ድክመታቸው ምን ይመስል እንደነበር ለአርበኞቹ ትሰጥ ነበር። በአዲስ አበባ የሚገኙ የጠላት መረጃዎችን ማለት ነው ለአርበኞቹ በመላክ እንግዲህ አርበኞቹ በጣሊያኖች ላይ ጥቃት እንዲፈጽሙ በጣም ከፍተኛ የሆነ የስለላ ስራ ትሰራ ነበር። ኢንተርናል ፓትሪዮት ናት ወይ ደግሞ የውስጥ አርበኛ ናት። የውስጥ አርበኛ ማለት በነገራችን ላይ እዚህ ከተማ ውስጥ ከጠላት ጋር እየኖሩ የጠላቶችን እቅድ፣ ጥንካሬ፣ ድክመት ለወገን ጦር አሳልፈው የሚሰጡ አርበኞች ነበሩ። የስለላ ስራ የሚሰሩ ማለት ነው። እዚህ ነዋሪ መስለው ነገር ግን በድብቅ የተለያዩ መረጃዎችን በዱር በገደል ለሚገኙ አርበኞች የሚያደርሱ ሰዎች ኢንተርናል ፓትሪዮት እንላቸዋለን። ሸዋረገድ ገድሌ ከነዛ ውስጥ አንዷ ነበረች። በጣም ከፍተኛ የሆነ ስራ በተለይ መረጃ በመስጠት ትጥቅ በማቅረብ ስንቅ በማቅረብም ጭምር ከፍተኛ የሆነ ስራ የሰራች እንስት አርበኛ ናት ሸዋረገድ ገድሌ ማለት ነው። የመጨረሻው ፖይንታችን ዘ ዋር ኦፍ ሊብሬሽን ወይ ደግሞ የነጻነት ጦርነት እንግዲህ ከጣሊያን ከፋሽስት አገዛዝ ኢትዮጵያን ነጻ ለማውጣት የተደረገው የመጨረሻው ጦርነት ዘ ዋር ኦፍ ሊብሬሽን ይባላል። ዋይ ብሪቲሽ ዋንትድ ቱ ሄልፕ ኢን ዘ ሊብሬሽን ስትራግል አጌንስት ፋሽስት ኢታሊ ነው። ብሪቴን ወይ ደግሞ እንግሊዝ ኢትዮጵያን ለምንድን ነው ማገዝ ወይ ደግሞ መርዳት የፈለገችው? ከጣሊያን ወይም ከፋሽስት አገዛዝ ኢትዮጵያ ነጻ ለመውጣት በምታደርገው ጥረት እንግሊዝ የኢትዮጵያ አጋዥ ሆና የመጣችው ለምንድን ነበር? The cause of British support against Italy in Ethiopia was the Italy's enter into the World War II on the sides of Hitler. እንግዲህ 1939 ላይ ሁለተኛ ዓለም ጦርነት ሲጀመር ባለፈው ሰከንድ ወርልድ ዋር የሚለው ላይ እንዳየነው አንዱ ምንድነው ይሄ ሚሊተሪ አሊያንስ ወይ ደግሞ ይሄ ወታደራዊ ወይም የጦር ህብረት የመፍጠር ሂደት ነበር በሁለተኛው በአንደኛ ዓለም ጦርነት እና በዛ ሂደት ውስጥ ጣሊያን ከማን ጎን ሆነች? በሁለተኛ ዓለም ጦርነት ከሂትለር ሳይድ ተሰለፈች። ሂትለር ማለት የጀርመኑ ሊደር የናዚ ፓርቲ ሊደር የነበረ ሰው ነው። ስለዚህ ጣሊያን ከነዚህ ጋር ወይ ደግሞ አክሲስ ፓወር ከሚባሉት ከጀርመን እና ከጃፓን ጋር ተሰለፈች በሁለተኛ ዓለም ጦርነት ነው። this became a serious danger to British interest in Africa ነው። ስለዚህ በወቅቱ ኃያል የነበረው የጀርመን ጦር ከሱ ጋር እንግዲህ ህብረት ስለፈጠረች ወይ ደግሞ የነሱ አባል ስለሆነች ወይም ከሱ ጎን ስለሆነች ጣሊያን እንግሊዝ ላይ ከፍተኛ የሆነ ስጋት ወይም አደጋ ደቀነባት። በተለይ ይሄ ኢስት አፍሪካ ላይ የነበራትን ግዛት እንደነ ኬንያና ብሪቲሽ ሶማሊላንድ የምንላቸውን ግዛቶች እንዳታጣ ከፍተኛ የሆነ ስጋት አደረባት። ምክንያቱም ጣሊያን በወቅቱ ኃያል ከነበረችው ከናዚ ጀርመን ጋር ወይም ከነሱ ሳይድ ነበረች ነው በሁለተኛ ዓለም ጦርነት ዜን ይሄን ድርጊት እንደፈጸመች ጣሊያን በቀጥታ እንግዲህ በመጀመሪያው ላይ እንግዲህ እንዳየነው እንግሊዞች ለጣሊያን ደጋፊ ነበሩ። ነገር ግን ጣሊያን ከጀርመን ጎን መሰለፏን እንዳወቁ በቀጥታ እንግዲህ ኢትዮጵያን ሰፖርት ማድረግ ጀመሩ ነው። ኢትዮጵያን ነጻ ለማውጣት እንግዲህ ፋሽስቶችን ወይም ጣሊያኖችን ከኢትዮጵያ እንዲወጡ ለማድረግ የኢትዮጵያ ደጋፊ ሆነው ብቅ አሉ ማለት ነው። የራሳቸው ኢንተረስት ስለነበራቸው ነው በነገራችን ላይ እንግሊዞች ኢትዮጵያን ሰፖርት ለማድረግ የወሰኑት ነው። The three directions of liberation missions were ይላል እንግዲህ እንግሊዞች ኢትዮጵያን ደግፈው የጣሊያኖችን ከኢትዮጵያ ለማስወጣት ኢትዮጵያ ነጻ እንድትሆን ለማድረግ ከፍተኛ የሆነ ድጋፍ አደረጉ ነው። ስለዚህ እንግሊዞች በጦር ጀነራሎቻቸው አማካኝነት በሶስት አቅጣጫ ወደ ኢትዮጵያ ለመግባት ከንጉሱ ጋር ሆነው እቅድ አወጡ ወይ ደግሞ ንድፍ አዘጋጁ ነው። so the northern front, the western front and southern front ኬንያ የምንለው ነው። ስለዚህ በሶስት አቅጣጫ ነበር ወደ ኢትዮጵያ ለመምጣት እንግዲህ እቅድ ያወጡት። ኖርዘርን ፍሮንቱን ስናይ it was lead by ጀነራል ዊሊያም ፕላት። እንግዲህ ኖርዘርን ስንል በኤርትራ በኩል የመጣው የእንግሊዝ ጦር ነው። ይሄንን የሚመራው ሊድ ባይ ጀነራል ዊሊያም ፕላት የሚባለው ሰው ነበር ሊድ የሚያደርገው። he defeated the Italians in Eritrea especially at the decisive battles of Keren። ስለዚህ ይሄ ጀነራል ዊሊያም ፕላት የሚባለው የእንግሊዝ የጦር ጀነራል ኤርትራ ውስጥ በተለይ ከረን የምትባለው ቦታ ላይ ከጣሊያኖች ጋር በጣም ከፍተኛ የሆነ ጦርነት አድርጎ ወሳኝ የሚባል ድል አስመዘገበ። the battle of ከረን የሚባለው ቦታ ወይም ከረን ላይ ኤርትራ ውስጥ የሚገኘው ቦታ ውስጥ ማለት ነው። ስለዚህ ኖርዘርን ፍሮንት ላይ የነበረው በጀነራል ዊሊያም ፕላት የሚመራው ጦር እንግዲህ ጣሊያኖችን በኖርዘርን ፍሮንት አሸነፈ ማለት ነው። ሁለተኛው the western front ነው። በሱዳን በኩል ያለው ይሄ ምዕራባዊ ግንባር ነው ማለት ነው። this lead by Colonel Dan Sanford and Major Orde Charles Wingate lead the Gedian force accompanied the emperor and triumphantly
ኢንተርድ አዲስ አበባ ይላል። ስለዚህ ይሄ ዌስተርን ፍሮንቱ በሱዳን በኩል ማለት ሱዳን የእንግሊዝ ቅኝ ግዛት ነበረች። ስለዚህ በሱዳን በኩል የመጣው ሌላኛው የእንግሊዝ ጦር ነው። ይሄንን ጦር ይመሩት የነበሩት እንግዲህ ኮሎኔል ዳን ሳንፎርድ የሚባለውና ሜጀር ኦርዴ ቻርለስ ዊንጌት ወይ ደግሞ ጀነራል ዊንጌት የሚባለው ሰው ናቸው ሊድ ያደረጉት የነበሩት። ስለዚህ በዛ በኩል እንግዲህ የጌዲዮን ጦር ወይ ደግሞ ጌዲዮን ፎርስ የሚባል ጦር ነበረ በዌስተርን ፍሮንት በኩል የመጣው። ይሄንን ጦር ይመሩት የነበሩት ደግሞ እንደ ኮሎኔል ዳን ሳንፎርድ እና ጀነራል ዊንጌት ናቸው ማለት ነው። ሶ በዚህ ግንባር ላይ ንጉሱ ከእንግሊዝ እንግዲህ በዛ ከእንግሊዝ ከቆዩበት 4 ዓመት ከ8 ወር አካባቢ እንግሊዝ ውስጥ ቆይተው እንደነበር አይተናል። ሶ ከዛ የተመለሱት ንጉሱ እንግዲህ በዚህ ግንባር ነበር በነ ኮሎኔል ዳን ሳንፎርድ እና በሜጀር ጀነራል ዊንጌት በሚመራው ይሄ ጌዲዮን ፎርስ ባለበት በዌስተርን ፍሮንት በኩል እንግዲህ ወደ ኢትዮጵያ መተዋል ማለት ነው። ሶ ትሪምፓንትሊ ኢንተርድ አዲስ አበባ ስንል እንግዲህ በድል ወደ አዲስ አበባ የገባው ፍሮንት ዌስተርን ፍሮንት ነው። ንጉሱን አጅቦ የመጣው ጦር ነው የጌዲዮን ፎርስ ማለት ነው። this was May 5 1941 the day currently observed a victory day throughout Ethiopia every year። ይሄ ግንቦት 5941 ወይ ደግሞ ሚያዚያ 27 1933 ዓመተ ምህረት ላይ ነው። ይሄ ንጉሱ ከ4 ዓመት ከ8 ወር እንግሊዝ ከቆዩ በኋላ እንግዲህ በዚህ በጌዲዮን ፎርስ አማካኝነት በነ ጀነራል ዊንጌት እና በነ ኮሎኔል ዳን ሳንፎርድ አማካኝነት እየተመሩ የጠላትን የጣሊያንን ጦር አሸንፈው ወደ ኢትዮጵያ ገብተዋል ማለት ነው። ሶ ይሄ ቀን ንጉሱ አዲስ አበባ ተመልሰው የገቡበት ቀን እንግዲህ የኢትዮጵያ የድል ቀን ወይ ደግሞ ቪክቶሪ ቀን ወይ ደግሞ የአርበኞች ቀን ተብሎ የሚከበረው ሚያዚያ 27 በየዓመቱ የሚከበረው ቀን ማለት ነው። ከስደት መልስ ንጉሱ ወደ ኢትዮጵያ የተመለሱበት ጊዜ የድል ቀን ተብሎ ይከበራል። ይሄንን መታሰቢያ ይሆን ዘንድ ደግሞ በአፄ ኃይለ ሥላሴ አማካኝነት 4 ኪሎ አደባባይ ላይ ያለችው ሐውልት የድል ሐውልት የምትባለው እንግዲህ በዚህ አማካኝነት የተሰራች ናት። እዛ የካቲት 12 አካባቢ ያለው ደግሞ ይሄ 6 ኪሎ የነበረው የሰማዕታት ሐውልት ወይም ያለው የሰማዕታት ሐውልት ደግሞ የካቲት 12 1929 የነበረውን ጭፍጨፋ የሚያስታውስ ሐውልት ነው። ቅድም እዛ ያየ ነው ማለት ነው። ሶ ሳውዘርን ፍሮንቱን ደግሞ ፍሮም ኬንያ ነው። ይሄኛው ፍሮንት ደግሞ በኬንያ በኩል አድርጎ ወደ ኢትዮጵያ ለመግባት እቅድ የተያዘለት ጦር ነው ሳውዘርን ፍሮንት የምንለው ነው። ሶ ዲስ ፍሮንት ሊድ ባይ ጀነራል ካኒንግሃም። ይሄንን ጦር ይመራ የነበረው ደግሞ ጀነራል ካኒንግሃም የሚባል እንግሊዛዊ ሰው ነው። ዲስ ብሪቲሽ ሊድ ፎርስ ኢንተርድ አዲስ አበባ ኦን ኤፕሪል 6 1941 a month before the emperor's entry ነው። ስለዚህ ይሄ ቀድሞ አዲስ አበባ የደረሰው ጦር ነው። በኬንያ በኩል የገባው ሳውዘርን ፍሮንቱ ማለት ነው። በጀነራል ካኒንግሃም የሚመራው ጦር አዲስ አበባ ቀድሞ ኤፕሪል 6 1941 ወይም 1941 ላይ አዲስ አበባ ገብቶ ነበረ። ከዛ በኋላ ሜይ 5 እንግዲህ ንጉሱ ከአንድ ወር በኋላ ወደ አዲስ አበባ እስኪገቡ ድረስ ይሄኛው ቀድሞ ከአንድ ወር በፊት ወደ አዲስ አበባ ገብቶ የነበረ ጦር ነው ማለት ነው ሳውዘርን ፍሮንቱ። ስለዚህ በዚህ ሂደት እንግሊዞች ኢትዮጵያን ሰፖርት አድርገው ወይ ደግሞ አግዘው የጣሊያኖች የ5 ዓመቱ የወረራ እንግዲህ በዚህ መልኩ አበቃ ማለት ነው። ሶ እዚህ ጋር የሚነሳው ሐሳብ ኢትዮጵያ ቅኝ ተገዝታለች ወይስ አልተገዛችም የሚለው ብዙዎቹ የሚያነሱት ነው። ይሄንን እንደ ቅኝ ግዛት የሚቆጥሩ በተለይ የ5 ዓመቱ የጣሊያንን ወረራ የፋሽስትን ወረራ እንደ ቅኝ ግዛት የሚቆጥሩ ሰዎች አንዳንድ ቦታ ላይ ይታያሉ። እና ይህ ሐሳብ እንግዲህ ኢትዮጵያኖች የጣሊያንን አገዛዝ አሜን ብለው ተቀብለው ይተዳደሩ ነበር ወይ? በእርግጥ ባንዳዎች ነበሩ በውስጥ ይሄንን የተቀበሉ። ግን ደግሞ አብዛኞቹ ኢትዮጵያውያን በወቅቱ በዱር በገደሉ ገብተው የጣሊያንን አገዛዝ በከፍተኛ ሁኔታ ሲቃወሙ ነበር። ይሄ ማለት ህዝቡ አሜን ብሎ አልተቀበለም ነበር። 5 ዓመት የቆዩትም ጣሊያኖች በከፍተኛ ትግል ኢትዮጵያኖች እየታገሏቸው ነው እንጂ ህዝቡ አሜን ብሎ በጣሊያን አገዛዝ ይገዛ አልነበረም ወይ ደግሞ የተገዛ አልነበረም። ለዛ ነው ኢትዮጵያ በጣሊያን ቀኝ አልተገዛችም የሚባለው ለዛ ነው። ህዝቡ አሜን ብሎ ተቀብሎ በጣሊያን አገዛዝ ስር አልነበረም። ሁሉም ሰው አርበኛ ነበር። እዚህ ከተማ ውስጥ ይኖር የነበረ ሰው እንኳን የተለያዩ መረጃዎችን በጫካ ወይም በዱር ለሚኖሩ አርበኞች ጭምር ያደርስ ነበርና ሁሉም ሰው በትግል ላይ የነበረበት ጊዜ ነው ማለት ነው። ሶ እንግዲህ የጣሊያን የሁለተኛው ከ40 ዓመት በኋላ ከአድዋ ከተፈጸመው የአድዋ ጦርነት 40 ዓመት በኋላ የነበረው የጣሊያን የ5 ዓመት የኢትዮጵያ ወረራ እንግዲህ በዚህ ተቋጭቷል ማለት ነው። ጣሊያኖች ከኢትዮጵያ እንዲወጡ ለማድረግ እንግዲህ እንግሊዞች በጣም ከፍተኛ የሆነ ስራ ሰርተዋል ማለት ነውና ለዚህ ሁለታቸው ደግሞ እንደነ ጀነራል ዊንጌት አይነቶቹ ጀነራሎች ለመታሰቢያ የሆናቸው ዘንድ በስሙ አዲስ አበባ ውስጥ እንግዲህ ጀነራል ዊንጌት የሚባለው ትምህርት ቤት
ተከፍቶ ነበር ወይ ተከፍቶለታል ማለት ነው። በወቅቱ እንግዲህ በአፄ ኃይለ ሥላሴ ዘመነ መንግስት የጀነራል ዊንጌት ትምህርት ቤት በሁሉም የኢትዮጵያ ክፍለ ሀገሮች ከፍተኛ ውጤት ያመጡ ተማሪዎች ወደዛ መጥተው እንዲማሩ ይደረግ ነበረ ማለት ነው። እንግዲህ የጣሊያን ወረራ በዚህ አበቃ። ኔክስት ሶማሊያ አግሬሽን የሚለው የዚህ የቻፕተር 6 የመጨረሻ ፓርት የምናይ ይሆናል። በድጋሚ ለቻናሉ አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የዛሬውን ቪዲዮ እዚህ ላይ አበቃው።